የጎንደር ከተማና አካባቢው ነዋሪዎች ተስፋን ሰንቀው ከጠበቁት ዘመናት አልፈዋል። ለ18 ዓመታት ሲጓተትና የጎንደርን ተስፋ ሲበላ የከረመው የበገጭ ግድብ ፕሮጀክት ለብዙዎች የተስፋ መቁረጥና የጥበቃ ማሳያ ሆኖ ቆይቷል። ዛሬ ግን ታሪኩ ተቀይሯል። መገጭ የጎንደር ከተማን የዘመናት የውሃ ጥም የሚቆርጥበት 17000 ሄክታር መሬት በመስኖ አረንጓዴ የሚለብስበት ጊዜ በመድረሱ በእርግጥም መገጭ እጅ ሰጥቷል ማለት እንችላለን። ይህ ፕሮጀክት ከተተበተበበት ማነቆ ወጥቶ ወደ ማጠናቀቂያ ምዕራፍ መሸጋገሩ የቆሙ ሜጋ ፕሮጀክቶችን ከዳር ለማድረስ የተያዘው የመደመር መንግስት ቁርጠኝነት ማሳያ ነው። ከመስኖ አንጻር ጥያቄ ይነሳ ነበር። መገጭ 18 ዓመት ቆይቷል። ከፍተኛ የመጠጥ ውሃ ችግር ጎንደር ላይ አለ። መገጭ ብትወስድ አሁን በመጠናቀቅ ላይ ነው ያለው። በቅርቡ ስራ የሚጀምር ይመስለኛል። ግን የቆየበትን ቆይታ የህዝቡን ጥያቄ እና ያለ መለስ የሄድንበት መንገድ ቀላል ግምት የሚሰጠው አይደለም። ከሀብት አንጻርም ከጥቅም አንጻርም 18 ዓመታት ከፍተኛ ተስፋ ተጥሎበት የነበረውና ነገር ግን ደግሞ አብቅቶለታል፣ ሞቷል፣ ተስፋ የለውም የተባለው የመገጭ ፕሮጀክት አሁን ላይ አፈጻጸሙ 94 በመቶ ደርሷል። ይህ እንዲሆን ደግሞ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጭነት ዋናውን ድርሻ ይወስዳል። ባለፉት 2 ዓመታት ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ የመገጭ ፕሮጀክት እንዲጠናቀቅ በሰጡት ቁርጠኛ አመራርና ከዚህ ቀደም ፕሮጀክቱን ሲያስተጓጉልና ሲያጓትት የነበረውን እንዲሁም ከፍተኛ የአፈጻጸም ችግር የነበረበትን የቀድሞውን ኮንትራክተር እንዲወጣና በሌላ በአዲስ ኮንትራክተር እንዲተካ እንዲሁም ደግሞ ፕሮጀክቱ በተሳለጠ ሁኔታ እንዲከናወን በሰጡት አመራር መሰረት አሁን ላይ የመገጭ ግድብ ፕሮጀክት 94 በመቶ ደርሷል። ከኤሌክትሮሜካኒካል አኳያ ያው የኤሌክትሮሜካኒካል ገጠማ ስራው እየተካሄደ ነው ያለው። ኤሌክትሮሜካኒካሉ ክሪቲካል ስለነበረ እንደምታዩት ውሃም ስለያዘ እና ውሃውን ኮንትሮል አድርጎ እንዲወጣ ማድረግ ስለሚያስፈልግ ቅድሚያ ተሰጥቶት በኢቭን በአውሮፕላን ሁሉ እንዲመጣ ተደርጎ አሁን እየተገጠመ ያለበት ሁኔታ ነው የምታዩት። ስለዚህ አሁን ስራው እየተሰራ ነው ያለው። በአጭር ጊዜ ውስጥ የሚጠናቀቅ ይሆናል ማለት ነው። ሲቪል ስራ ኦል ኢን ኦል ኦልሬዲ ጨርሰናል። ሲቪል ስራ የሚባል የሲቪል ስራ የስትራክቸር ጋር የተያያዙ ስራዎች አጠቃላይ ሙሉ በሙሉ ተጠናቀዋል። እንደ አማካሪ እያንዳንዷን ነገር በጥንቃቄ ኮንትራክተሩ ሲወጣ አብረን ወተን ሲገባ አብረን ገብተን ሁሉም ማቴሪያል ቦሮውና ኳሪ ኤሪያ ላይ ኤክስትራክት የሚደረግበት ማቴሪያል እሱ ጋር ቴስት ተደርጎ ማለፉ ሲረጋገጥ ነው ወደዚህ ብቻ ነው። ኤንዶልሶ ከሱም ተጭኖ መጥቶ ሳይት ላይ በየ20 ሴንቲሜትር ነው አፈር የሚጠቀጠቀው። ይሄ ሸክላ አፈር የሚባለው በየ20 ሴንቲሜትር ቲክነስ የሚጠቀጠቀውና እሱ ተጠቅጥቆ ቴስት እየተወሰደ ማለፉ ከስታንዳርዱና ከስፔሲፊኬሽኑ አንጻር ኢቫሉዌት እየተደረገ እያንዳንዷ ነገር የምታልፈው እና በጣም በጥንቃቄ ድጋሚ እንደዛ አይነት ችግር እንዳያጋጥም በጥንቃቄ እየተሰራ ያለ ፕሮጀክት ነው። ረጅም ዓመት ፈጁ ከሚባሉ ፕሮጀክቶች አንዱ የመገጭ ግድብ ግንባታ ፕሮጀክት ነው። ያው ለመዘግየቱ የተለያዩ ምክንያቶች ነበሩ። ምክንያቶቹ የተለያዩም ቢሆኑ ግን ካለፉት 2 ዓመት ጀምሮ በተለይ በክቡር ጠቅላይ ሚኒስትር ፕሮጀክቱን አይተው ውሳኔ ከወሰኑ በኋላ ከፍተኛ የሆነው ለውጦች ተካሂደዋል ማለት ነው። ለውጦቹም አንደኛ አቅም ያለው ተቋራጭ ድርጅት ከማስገባት ለፕሮጀክቱ የሚመጥን በጀት እንዲመደብ በማድረግ በሚኒስቴር መስሪያ ቤት ደረጃ ደግሞ ፕሮጀክትን ማስተዳደር የሚችል ተቋማዊ አወቃቀሮችን በመፈጸም የፕሮጀክት አስተዳደር ስርዓቱን በመለወጥ ከፍተኛ የሆነ ርብርብ ተደርጎ ነው ፕሮጀክቱ እዚህ የደረሰው ማለት ነው። ፕሮጀክቱ አሁን እንደምታዩት ኦልሞስት አብዛኛው የግድቡ እና ተያያዥ ስራዎች አብዛኛው ስራ ኦልሞስት በመጠናቀቅ ላይ ናቸው ያሉት። አጠቃላይ ኦቨርሆል ፕሮጀክቱ ኦልሞስት 94% አካባቢ ነው ፕሮጀክቱ አሁን ያለበት። ለአካባቢው የመስኖ ልማት አገልግሎት ከፍተኛ አዎንታዊ አበርክቶ ከማድረጉም ባለፈ ለጎንደር ከተማ ለበርካታ ዘመናት ጥያቄዋን የሚመልስ የንጹህ መጠጥ ውሃ አቅርቦት መስጠት የሚያስችል ነው። እኔ በመገኝበት በዚህ ስፍራ ተገኝቼ እንዳረጋገጥኩትም ግድቡ ውሃ ጭምር መያዝ ችሏል። 33 ሚሊዮን ሜትር ኩብ ውሃ ይዟል። በቀን እስከ 5 ሚሊዮን ሜትር ኩብ ውሃ ጭምር የሚለቅ የአፈጻጸም ደረጃ ደርሷል። በቅርቡ ደግሞ የክረምቱ መርሃ ግብር ሲጠናቀቅ እንግዲህ ለማጠናቀቅ በቁርጠኝነት እየተሰራ እንደሚገኝ እኔ ማረጋገጥ ችያለሁ። 17 ዓመት ምናምን ተጓቶ ነበር። አሁን ግን በዚህ 2 ዓመት ውስጥ ልዩ ጥሩ ለውጥ አመጣል።
ደስ እያለን ነው ያለው። ሁሉም ያው ወደ ልማት እንደታቀደ ወደ ልማት ይውላል የሚል ነው ተስፋችን። ያው በቆሎም ስንዴም እናመርታለን። እንግዲህ ያው በዚህ እንትን እያልን በመስኖ እያቀረብን በጄኔተር ያው እንጠቀማለን የሚል ተስፋ አለን። ወደ 18 ዓመት ነው ተጓቶ የቆየውና አሁን ግን በዚህ 2 ዓመት ስራውን በጣም ለውጥ ነው የምናየው። አሁን በመስኖ ልማት እየተጠቀመ ጎንደርን ገበያዋን የግድ ያጠግባል የሚል ግምት ነው ያለን። ልማትና ለማለን የመጠጥ ውሃ እንጠጣለን ብለን እናስባለን። ለበርካታ ዓመታት በቀደመው ስርዓትና ኮንትራክተር አማካኝነት በመገጭ መጓተ ተስፋው ሲጨለም የነበረው የአካባቢው አርሶ አደር በተለይ ባለፉት 2 ዓመታት ግድቡ ላይ የታየው ተአምራዊ የሚባል የሥራ መነቃቃት አዲስ ሕይወት ዘርቶበታል። መገጭ ከኮንክሪትና ብረት ግንባታ ስኬት አልፎም የነዋሪውን የጨለመ ተስፋ ማለምለም ችሏል። ግድቡ አሁን ውሃ መያዝ ጀምሯል። እንደምታዩት ውሃ ይዟል። ኦልሞስት 4 ሚሊዮን ሜትር ኪዩብ ውሃ ይዟል ግድቡ ማለት ነው። ብንዘጋው መውጫውን ብንዘጋው ሙሉ በሙሉ መሙላት ይችላል ማለት ነው። ስለዚህ መገጭ ኦልሞስት ትንሳኤውን አግኝቷል ማለት እንችላለን። ረጅም ዓመት የተጓተተ ፕሮጀክት በዚች ባጭር ጊዜ ውስጥ በ2 ዓመት በተደረገ ከፍተኛ የፕሮጀክት ክትትል፣ የመንግስት ድጋፍ፣ የህብረተሰቡም ድጋፍ፣ የኮንትራክተሩም አቅም ያለው ድርጅት ስለሆነ ሚኒስቴር መስሪያ ቤቱ በልዩ ሁኔታ ክቡር ሚኒስትሩም የተለያዩ አካላትም ለግድቡ አስፈላጊውን ድጋፍ በማድረጋቸው እዚህ ደረጃ ደርሰናል ማለት ነው። ተመልካቾች አሁን የምንገኘው የመገጭ ፕሮጀክት የፈጠረው ሰው ሰራሽ ሐይቅ ላይ ነው። ቀደም ብዬ ለመግለጽ እንደሞከርኩት 33 ሚሊዮን ሜትር ኪዩብ ውሃ በጀርባው ከመገጭ ሰው ሰራሽ ሐይቅ ላይ ተኝቷል ማለት ነው። ባለፉት 17 ዓመታት አካባቢ የመገጭ ግድብ ተስፋ የተቆረጠበት አብቅቶለታል። ምንም አይነት ተስፋ የለውም ተብሎ ነበር። ነገር ግን በመስኖና ቆላማ አካባቢዎች ሚኒስቴር አማካኝነት በተፈጸመ የፕሮጀክት አፈጻጸም ሂደት አሁን ላይ ፕሮጀክቱ 94 በመቶ ደርሷል። ይሄም የኢትዮጵያን የማከናወን የመስራት የማደግ ምርቷን የማረጋገጥ ሂደት መሆኑን እንግዲህ እኛ በስፍራው ላይ በተፈጠረው የሰው ሰራሽ ሐይቅ ላይ ሆነን ማረጋገጥ ችለናል። መገጭ ከሞተበት እንዲነሳ የመደመር መንግስት የወሰደው ውሳኔ በእርግጥም ለአካባቢው አርሶ አደሮችና ልማት እጅግ ወሳኝ ከመሆንም በላይ 17000 ሄክታር መሬትን በመስኖ እንዲያለሙ እድል ይከፍታል። የጎንደርንም የመጠጥ ውሃ ጥም በመቁረጥ ከተማዋን ታሪኳን በሚመጥን መልኩ ዜጎቿን እንድታገለግል እድል ከመፍጠርም ባለፈ የተፈጠረው ሰው ሰራሽ ሐይቅ ጭምር ለዘርፈ ብዙ አገልግሎቶች ይውላል። ታዲያ ረጅም ዓመታትን ሲጓተት ለተመለከተው የአካባቢው ማህበረሰብ ዛሬ ላይ መገጭ ተጠናቀቀ ቢባል ማን ሊያምን ይችላል? ያን ሁሉ ዓመት የፈጀ ህዝቡ እስካሁን ድረስ አያምንም። እያየው ነው፣ ያየዋል። ሲያልፍም ሄዶ በግሩፕም ሄዶ ያየዋል ህዝቡ ማለት ነው። እና እውነት እዚህ ደርሶ ነው ተችሎ ነው ሐምሌን ተሻግረን ነው ይላል ህዝቡ ማለት ነው። ሰው በአመት ከምናምን ውስጥ እንዲህ አይነት ትልቅ ፕሮጀክቶችን መስራት እና መፈጸም የሚያስችል የመንግስት ቁርጠኝነት የታየበት በተለይ ክቡር ጠቅላይ ሚኒስትራችን ይህን ፕሮጀክት እንዳይን ብሌናቸው በየጊዜው እየተከታተሉ ማንኛውም ድጋፍ ለመገጭ የሚሰሰት አቅም፣ ጉልበትም፣ እውቀትም ገንዘብም የለም። በዛ ምክንያት ብዙ የጸጥታ ችግር እንኳን ቢኖር ተሻግሮ እዚህ ደረጃ ማድረስ የተቻለበትና በቅርቡ ይጠናቀቃል ብለን የምናስበው ነው።